ዳኛው ዝንጀሮ ነው ፍርድ ቤቱ ጎደል እምን ላይ ተቆመ ይኖገራል ወዶል አለ። ሰላም እንዲናችሁ በያላችሁበት ነገር ሰላም ነው። አሽን አንዲላችሁ እሞኝላችሁ አለ ቢሱቹ ስትጎንዶሉ ማለት ላይክና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ዛሬው ሚዛናችን ዞላችሁ ይሞጣን እንግዲህ በመቀሌ የተፈጠረው ከፍተኛ ውጥረትንም እንደምታውቁት እንግዲህ ከሰስና ከአራት ቀን በፊት ህወሓት በአፋር ላይ 6 መንደሮችን በሞርተርና በዙ 23 ከደበደበ በኋላ በቁጥጥር ስር አውሎ ነበረ። ያንን ተከትሎ እንግዲህ ህወሓት እኔ በፍጹም አላደረኩም እንደውም አፋር ነው የኔን ሞረት ይወረረ ለትግራይ ህዝብ አልነገርኩም ነበር ይሄው ዛሬ ልንገራችሁ አለ። ያንን ተከተለና እንደገና ህወሓት የፌደራል መንግስቱ በድሮን እንደለመደ እየደወደበኝ ነው የሚል ክስ ውስጥ ገባ ማለት ነው። እና ይሄን ውጥረት ተከትሎ እንግዲህ በመቀሌ ከፍተኛ በትግራይ ከፍተኛ የፋይናንስ ውጥረት እና መፈረካከስ እየተፈጠረ ነው። እንደምታውቁት እንግዲህ ህወሓት ጦርነቱን በክረምት ነበር ሊያደርጉ የነበረው። ነገር ግን ብዙ ጊዜ ወደ መስከረምና ወደ ጥቅምት ጦርነቶችን የሚጎትቱበት ምክንያት ከፌደራል መንግስት ለክልሎቹ የሚበጀቱትን በጀት ወደ ቋት ካስገባ በኋላ ያን በጥሬ ገንዘብ እያወጣ ወደ በረሃዎች ያሾሻል። እንደምታውቁት ህወሓት ያለፈውን 3 ዓመት ከጦርነት ጋብ ያለው ሶላም ፍለጋ ፍቅርና አንዱነት ወይም መረጋጋት ፍለጋ ሳይሆን ከፍተኛ ገንዘብ ከፌደራል መንግስቱም ለትግራይ የሚበጀተውን ወደ በረሃ ነበር እያሾሸ ነበረው። በጥሬ ገንዘብ በማዳበሪያ እየተሞላ በቢሊዮን የሚቆጠር ይሄን በጣም ነው እኛ መረጃ ስላለን ነው። ዘመለ የልጆች ቃቋጫ አታክ አይደለም። በቢሊዮን የሚቆጠር ገንዘብ ወደ በረሃ ሸሽቷል። በሚሊዮን የሚቆጠር ኩንታል እህሎች ለጦርነት እንዲሆን ተብሎ በየምሽጉ ገብቶ አልቋል። ዝግጅት በሙሉ አልቋል። የቆራው ምንድነው? ለዚህ ጭንቁ ቀን የተቀመጡ መድፎችን ታንኮችን ከተቀበሩበት ማውጣት ነው እያወጣ በነፍስ ወከፍ የሚያዙ ስናይፐሮች፣ ክላሾች፣ የተለያዩ መሳሪያዎች፣ ቦምቦች ሰራዊቱ በሙሉ ታጥቆ ጨርሷል። የቀረውና ከፍተኛ ጥቃት እንዳይደርስባቸው እስካሁን መድፎቹ ተቀብረው የተቀመጡበት ምክንያት የድሮን ጥቃት ውስጥ እንዳይገቡና በሳተላይት ኢሜጆች ክትትል እንዳይደረግበት ነው። አሁን ግን የቁርጡ የጭንቅ ቀን ሞታል። ስለዚህ መድፎቹ እየወጡ ነው፣ ታንኮቹ እየወጡ ነው፣ ሞርተሮቹ ዱሽቃቸው እየወጡ ነው ያሉት። እጅግ በጣም አደገኛ የሆነ ውጊያ ለመክፈት ዝግጅቱ በሙሉ ተጠናቋል። እንዳልኳቸው በትግራይ ያለው ህዝቡ ደግሞ በከፍተኛ ውጥረት ነው ያለ። ህወሓት ጦርነት ባስነሳ ቁጥር ከፍተኛ ኢኮኖሚ ቀውሶችና ውጥረቶች ይፈጠራሉ። ህዝቡ ቀደም ብሎ ገንዘቦችን እንዳይዝ በመቀሌ ያለው የህወሓት ማፊያ ቡድን በአጠቃላይ በትግራይ ያለ የማፊያው ቡድን ሰዎችን እየዘረፈ አንድ ሰዓት እኮ መቀሌ ውስጥ መንቀሳቀስ ትግራይ ውስጥ ከአንድ ሰዓት ላይ መንቀሳቀስ እኮ ከባድ ሆኗል። ሁሉም ባለ ሽጉጥ ሁሉም ባለ ኮላሽ ሆኖ ሰላማዊ እንቅስቃሴ ከጠፋ ስንት ዓመት ነው? ይሄን መቀሌ ያለ ሰው ደወላችን መጠየቅ ትችላላችሁ። በጣም እጅግ በጣም አደገኛ ውጥረት ነው። በርግጥ እንዲህ ያሉ እንቅስቃሴዎች በአማራ ክልልም በኦሮሚያም በአጠቃላይ እንደዚህ ያሉ የሰላም ማጣቶችና ውጥረቶች አሉ። በትግራይ ግን የከፋ እጅግ በጣም የከፋ ነው። ስለዚህ የጭንቅ ቀን ደግሞ ለልጆቻችን ዳቦ መግዣ እንኳን ቢሆን ከዚህ በፊት እንግዲህ ቤት ብር ቢያስቀምጡትም ዘራፊ እጆች ላይ ይወድቃል። አሁን ግን የጭንቁ ቀን ሲመጣ ቢያንስ ለልጆቻችን የዳቦ መግዣ እንኳን ብለው ለመድኃኒት መግዣ ብለው ያላቸውን ሰዎች ከባንክ እያወጡ ነው። ያን ደግሞ ባንኮች የሚፈልገውን ገንዘብ አፎርድ ማድረግ አልቻሉም። በቀን በቢሊዮን እየወጣ ነው ያለ አሁን ሰሞኑን ባለው ውጥረት። ስለዚህ ባንኮችም ጭንቀት ውስጥ ገብተዋል። ከፍተኛ የፋይናንስ ውጥረት ውስጥ ገብተዋል። ስለዚህ ይሄ ነገር አደገኛን አቅጣጫ ይዟል ማለት ነው። በጣም አስቸጋሪ አቅጣጫ ይዟል። በጣም የሚገርም ነው። የአሜሪካ ኢኮኖሚ የሚለካው ባስቆመጡት የወርቅ ክምችት ነው። ባላቸው ወርቅ ራሽያኖቹ፣ ቻይኖቹ ዓለም በሙሉ ከፍተኛ የወርቅ ክምችት ያስቆምጣል ወይም ይቆብራል በለው። ህወሓት መድፍ ነው የሚቆብረው። የገንዛ ልጆቹን የትግራይ ድሃ ልጆችን እያነቀ ከቤት እየነጠቀ ከእናታቸው ጉያ እየነጠቀ ጦር ሜዳ ላይ የጥይት ማብረጃ ያደረጋቸው ልጆች ሲሞት አይቆብርም። እኛ እኮ ስላይቆሉ ቪዲዮ ማስረጃዎች ሞረጃዎች ካሉን እኮ ከደብረ ብርሃን ድረስ የደረሰው የህወሓት ጦር እየተመታ አፈግፍጎ መቀሌ እስኪገባ ድረስ የነበረውን ከግማሽ በላይ የሚሆን የሞቱትን የተጎዱትን አላነሳም። ይልቁንም የአማራ ጎበሬን አንስቶ ይቆበራል። እናውቃለን ምን አይነት ግፍ እንደተሰራ በህወሓት እኛ እናውቃለን። ብዙዎች ፈርተው ህወሓት አምላክ ነው ከተናገርነው እንቆጸፋለን። አትቆጸፉም። እኛ ተናግረናል። በትግራይ ላይ ህወሓት ያደረሰው የግፍ 50 ዓመት ሙሉ አንድ ኤርትራን ጠላት አድርጎ ከኤርትራ ይዋጋል። አረፍ እና ደግሞ ኢትዮጵያም ኤርትራም ጠላት ሆነች ሁለቱም ጋር ይዋጋል። አንዴ በኤርትራ ጉያ ይደበቅና ኢትዮጵያን ይወጋል።
ዘላለም እንዲህ ደም እየተፋሰሱ መኖር ለምን በትግራይ ምድር ላይ ይሄ ሁሉ ለምን ብለ የሚጠይቅ ወንድ ጠፋ። እሺ ደብረጽዮን እንዳልክ ይሁን፣ ታደሰ ወረደ አንተ እንዳልክ ይሁን፣ አቶ ሙጉባይ አንተ እንዳልክ ይሁን፣ እንሞት ካልክ እንሞት፣ እንኑር ካልክ እንኑር። ስለዚህ እንዲህ ያለ እብደት 50 ዓመት ውስጥ በዚህ 50 ዓመት ውስጥ ብዙ ግፈኞች አማራ ክልል ላይ ነበሩ ባለስልጣኖች፣ ብዙ ግፈኞች በኦሮሚያ ነበሩ፣ ብዙ ግፈኞች በሶማሌ በአፋርም ነበሩ። ለምን ይሄ ሁሉ እልቂት ትግራይ ላይ ብቻ ብሎ የሚጠይቅ ሰው ያስፈልጋል። እነዚህ ወፈፌ ሰዎች እስከ መቼ ነው ዋጋ የሚያስከፍለን የሚለው መጠይቅ ያስፈልጋል። የሆነ ሆኖ አሁን መንገዶቹ ከሞላ ጎደል እየተዘጋጉ ነው ያሉት። የትራንስፖርት እንቅስቃሴ እየተስተጓጎለ ነው ያለው። ከተሞች ከሞላ ጎደል ጮር እያለ ነው ያለው። ህወሓት እንግዲህ በይፋ በድሮን ተደብድብ ያለው አጸፋ ደግሞ እኔ መሞልሳለ እያለ ነው ያለው። ስለዚህ በነገራችን ላይ ኢኮኖሚ የትግራይ የአማራ የኦሮሚያ ብቻ ሳይሆን የሞላ ኢትዮጵያ ኢኮኖሚ ጦርነት መቋቋም የሚችልበት ሁኔታ ላይ አይደለም ያለው ጦርነት መቋቋም የምንችልበት ሁኔታ አይደለም። በግድ የግድ እንዋጋ ካልተባለ በስተቀር ኢኮኖሚው ጦርነትን ለመቋቋም የሚያስችል አይደለም። ከዚህ በፊት የገባንበት ጦርነት ብዙ ዋጋ አስከፍሎናል። ብዙ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ከውጭም ከውስጥም ተጽዕኖችን የፈጠረብን እስካሁን ድረስ የሰሜኑ ጦርነት እስካሁን ድረስ ተመዘ ያላለቀ መዘዝ ነው ያለበት። ተመዘ ያላለቀ መዘዝ በቢሊዮን ዶላር ነው አገር የተከሳረችው በቢሊዮን ዶላር። አይ አልበቃም ዳኛው ዝንጀሮ ነው ፍርድ ቤቱ ጎደል ምን ላይ ተቆመ ይነገራል በደል ሆነ። ህወሓት ማንም አይጠይቀኝ መፍለኩትን አድርጋለሁ። ደስ ባለኝ ቁጥር አፋር ላይ፣ ደስ ባለኝ ቁጥር አማራ ክልል ላይ፣ ደስ ባለኝ ቁጥር በኤርትራ፣ ደስ ባለኝ ቁጥር በሞላ ኢትዮጵያ ደም መፋሰሶችን እፈጥራለሁ። ማንም አይጠይቀኝም። ዝንጀሮ ማነው ዳኛው ዝንጀሮ ነው ፍርድ ቤቱ ጎደል ምን ላይ ተቆመ ይነገራል በደል። ስለዚህ ይሄ ነገር ሄዶ ዋጋ ያስከፍላል። ቀልድ አይደለም። የተያዘው ነገር ቀልድ አይደለም። ኢኮኖሚው ይሄንን ጦርነትና ደም መፋሰስ መቋቋም አይችልም። እኛ ኮሽ ባለ ቁጥር ነጋዴው እንዴት እንደሚሆን እኮ እናውቃለን። እንዴት እንደሚሆን እኮ ኢኮኖሚ እኮ እናውቃለን። ኮሽ ባለ ቁጥር እኮ ነው እና ይሄ ነገር ምናልባት ትግራይ ክልል ብቻ አይደለም፣ አማራ ክልል ብቻ አይደለም። እንደ ሀገር ዋጋ ለማስከፈል ብዙ ውጣ ውረዶች ውስጥ ለማስገባት የተሄደበት ርቀት ትክክል አይደለም። ነገሮች በንግግሩ እንፍታ ግድ የላቸውም። ምን አለ ጠረጴዛ ዙሪያ አንድ ቀን 2 ቀን ተሞክሯል። ህወሓት ከአማራ ክልል ጋር ከአፋር ክልል ጋር እንደውም ከኤርትራ ጭምር ከኤርትራ ጋር ያለው እኮ ወዳጅነት የህወሓት እኮ ውሸት ነው። ይህን ኤርትራኖች ያውቁታል። እውነቱን ለመነጋገር ህወሓት በገንዛ ፈቃዱ የጦር ሜዳው ትግራይ ትሆን እንጂ ኤርትራ ላይ አይሆን ወይ ደግሞ አማራ ክልል ላይ አይሆን። ዋና የጦርነት ሜዳ ከመሰሩ መሰረቱ እኮ መቀሌ ነው። በነገራችን ላይ አንዳንዶቹ እንደዚህ ይላሉ፣ ትግራይ ጦር ሜዳ መሆን የለባትም ምናምን። ለምን ህወሓት አይደለም እንደ ይሄን ያስደረገ? ማን ተናገረ? ለምንድን ይሄን የምታደርጉ? ስልጣን የያዘ እሱ፣ መሳሪያ የያዘ እሱ፣ መድፍ የያዘ እሱ። ጦር ሜዳውን የሚወስነው ህወሓት ነው የሚወስነው። ስለዚህ አሁንም 5ኛ 6ኛ ዙር ጦርነት የትግራይ ምድር ላይ መወራወሪያና መፋተጊያ መጨፋጨፋ ለማድረግ አንዴ ከዛ ይሰለፋል፣ አንዴ ከዚህ ይሰለፋል፣ አንዴ ከዛ ይሰለፋል። አቋም የለውም፣ ፍላጎት የለውም፣ መስመር የለውም፣ እይታ የለም። ስለዚህ እንዲህ ያሉ ቀውሶች ብዙ ዋጋ ያስከፍሉናል፣ እንደ ሀገርም እንደ አህጉርም ያስከፍሉናል። ህወሓት ለዚህ ደንታ የለውም። በጀቱን ወስዳል፣ በቢሊዮን ገንዘብ አሽሽታል፣ ምሽጎች ተቆፍረዋል፣ ስንቅና ትንቅ ወደ ዋሻው ገብቷል፣ ወደ ምሽጎች ገብቷል። ምንድን ነው የቀረው? የሽፋን የሚሰጡበት ከባባድ መሳሪያዎች ናቸው። እነሱን እስከዛሬ አላወጣም። ለምን? በድሮንና በጀት ጥቃት ውስጥ እንዳይገቡና እንዳይወድሙ ነው። እና ተናገርን ዶክመን አንዳንዶች የትግራይ ጥላቻ ነው የምትላላቸው። ትግራይን የወደደ ሰው ምንድን ነው ሊያደርገ የሚችለው? ግፋ በለው ነው ሊሉ የሚችለው? ህወሓት ትክክል ነው፣ ጻድቅ ነው፣ ቅዱስ ነው ሊሉ የሚችለው? ህወሓት ትክክል ነው፣ ቅዱስ ነው ካልኩማ ሌላውም የሚያደርገው ትክክል ነው። እኔ አንተን ስወጋ አንተ እኔ ለምን ወጋ ልትል አትችልም። ለምሳሌ አንዳንዶቻችሁ በግል እኔን ለማጥቃት ስትሞክሩ እንም ደግሞ እናንተን ቤታችሁ ድረስ መጥቼ አጥቅቻለሁ። እዚህ ውስጥ ብዙ ባልገባ ጥሩና የሆነ ግዴታ ነው።
ራስን ትኮላከላለህ። ውጊያ ካልክ መለቆቀስ የለም። ውጊያ አይደለም ካልክ ደግሞ ሰላም መፍጠር ነው። ይሄን ያስለው አሳብ ሲሞቻችን ላይክ አድርግ፣ ሼር አድርግ። ወዳቻለሁ። ፒስ